ገሱ ሴቶች የምትሰሙኝ ከሆነ የደፈረሽን ወንድ እዛው ጋር ጥቃት በደረሰብሽ ሰዓት ሄደሽ ማሳሰር መክሰስ ነበረብሽ። አንድ ወንድ ሚስቱ እንኳን ለወሲባዊ ግንኙነት ዝግጁ ካልሆነች ፑሽ አድርጎ እባክሽ የኔ እናት አይዞሽ ምናምን እንደዚህ ብሎ አባብሎ እንደዚያ ነገር ውስጥ ቢከታት እንደ ደፈራት ነው የሚቆጠረው። ምንም ጥያቄ ነው። ካልፈለገች አልፈለገችም። ወድ በቃ አትንከኝ ካለች ኢንትረስት ከሌላት ለዛ ነገር ዝግጁ ካልሆነች የሁለት ሰዎች መፈቃቀድ ይጠይቃል ጉዳዩ። እንደዛ ስተሆኑ የምታረገው ነገር ምንም ሴንስ የለውም በህይወት ውስጥ የሚፈጥረው ስቃይ ሰው ላይ ከመፍጠር ውጭ። ስለዚህ የመድፈር ሙከራ፣ ጥቃት፣ ዛቻ፣ ማስፈራሪያ ሲደርስባችሁ ያንን ሰው መቅጣት ልመዱ። ሴቶች አታውሩት፣ አታሳድሩት። ይሄ ወንዳውን በቃ ልክ እንደሆነ ነው የሚያስበው። ሌላዋ ሴት ላይ የሚያደርገዋል። ነብር ነው መሆን ያለባችሁ። ይህ የክብር ጉዳይ ነው። ሳትፈልጊ ጫፍሽን መንካት የለበትም። አንድ ወንድ ፍቅረኛ ነኝ ገለመሌ ባል ነኝ በቃ ካልፈለግሽማ መከበር አለብሽ። ገላዋ መከበር አለበት። በገላዋ ላይ የማዘዝ መብት አላት። አንዲት ሴት እምቢ የማለት መብት አላት። አልፈልግም የማለት መብት አላት። ይሄ ሊከበር ይገባል። ይህንን ጥሰው የሚሄዱ ሰዎች ሊቀጡ ይገባል። እዚህ ውስጥ የምሰሙኝ ወንዶችም ይህን ጉዳይ ነገ ሴት ልጅ ላይ ይከሰታል። ይሄ ሴት ልጅ ስትወልድ ይቀጥላል። ይሄ ሲሪየስ ነገር ነው። ገብቶሻል አይደል? እንደ ወንድ ይሄን ነገር አክሰፕት አላደርግም። ማንም ሰው ላይ እንዲደርስ በባለትዳሮች መካከል እንኳን ይሄ መኖር የለም። በቃ ኢንተረስቱ ከሌላት ሪስፔክት አድርገው፣ ገላዋን አክብረው። ስትፈልግ ይሆናል እኮ አለቀ። ሁለተኛ ስህተትሽ ምንድን ነው? እንደ እህትና እንደ ወንድም እንቀጥል ሲልሽ ከዚህ ቁስል ሳትድኝ፣ ከዚህ ግንኙነት ከደረሰብሽ የስነ ልቦና ጫና ጥቃት ሳትድኝ ሌላ አይነት ግንኙነት ውስጥ መግባት አልነበረብሽ። ሊያባብልሽ ሊመክርሽ ይበል ምንም ሊበል እንደ እህትና እንደ ወንድም አያስፈልግም። ከወንድ ልጅ ርቀሽ ሲንግል ሆነሽ የደረሰብሽ ነገር ማከም ለብቻሽ፣ ከስነ ልቦና ከደረሰብሽ ነገር ማገገም። ገብቶሻል? ውስጥሽ ጥላቻ እንዳይበቅል። እንደዚህ አይነት ጥቃት ሲደርስባቸው ሰዎች ኮምፕሊትሊ የወንድን ፍጥረት የመጥላት የመፈረጅ ህመም ውስጥ ይገባሉ። ይሄ ህመም ነው በነገራችን። አንድ ሰውን የበደላቸው አንድ ወንድ ግን በቃ ወንድ ሲያዩ ይፈራሉ። በቃ ኢቭን አባታቸውን ይፈራሉ፣ ወንድማቸውን ይፈራሉ እና የማይሆን ትራውማ ውስጥ ይገባሉ። ገብቶሻል? ከዚህ ነገር ለመጠበቅ አይምሮሽ እንዲድን ጥቃት ያደረሰብሽ አንድ ወንድ እንጂ ዓለም ወንድ እንዳልሆነ መረዳትና መዳን ሲገባሽ ቀጥታ ወደ ሌላ ግንኙነት ውስጥ ገባሽ። ሌላ ጥቃት፣ ሌላ ጉዳት ተደራረበ። ገባሽ? የዚህ ደግሞ ይባስ። ይሄ ደግሞ የመጨረሻ አራጅሽ ነው። ይሄ ደግሞ የባስበት የራቁት ቪዲዮ ላኪልኝ አለሽ ማለት ከሌላ ሰው ጋር ነው፣ ከሌላ ሰው ጋር ከእሷ ጋር ነው፣ ከቀድሞ ፍቅረኛው ጋር ነው ብለሽ ማጣራት የሚጠበቅብሽ። ይህን ሰው አየር ላይ ትተሽው ነው መሄድ ያለብሽ። ቅድም የገባችው ልጅ ሰምተሻታል አይደል? የነገረችንን ታሪክ ምን አይነት እሳት ውስጥ እንደገባች የእሷ ዕጣ ነው አንቺ ላይ የሚያለው። ገብቶሻል? የራቁት ቪዲዮሽን የሚጠይቅሽ እንደ ሙዚየም እንትን ሊለው አይደለም፣ ሊያስቀምጥልሽ አይደለም። እሱን ይዞ አድቫንቴጅ ሊይዝብሽ ነው። አይሆንሽም። ይሄ ወንድ የኔ እናት ሌላ ሴት ተደግፎ አስደግፎ ደረቱ ላይ ፎቶ ተነስቶ የሚፖስት ወንድ ገብቶሻል? ወታደር ነው ብለሽኛል። እንዲህ አይነት ወታደር የለም የኔ እናት። ውትድርና ልብ ነው። ገብቶሻል? ምናልባት እድሉ ቀንቶትን ልብሱን ያንን የተከበረ ዩኒፎርም ለብሶት ሊሆን ይችላል። የየትም ሀገር ወታደር ይሁን ውትድርና የሚለው ጽንሰ ሀሳብ ጋይስ ልብ ይጠይቃል። ለሀገሩ ሊሞት የተዘጋጀ እሳቤ ነው ውትድርና። በአጠቃላይ እሳቤው ገብቷቸዋል። ለመሞት ዋጋ ህይወቱን ለመገበር የሚያስብ ሰው እዚህ ጋር ሴት ልጅ ህይወት ላይ የሚጫወት ከሆነ ውትድርና አልገባው ማለት ነው። ወታደር መሆን ማለት በልብ ነው። እኔም ወታደር እኮ ልሆን ይችላል። ግዴታ መዋጋትና ውትድርና ማለት ልብ ነው ያልኩሽ። ሰውን ያለመጉዳት፣ ለሰው ልጅ የመራራት፣ የሰው ልጅ ህይወት ላይ አለመረማመድ፣ አለመጫወት። ሴት ሀገር ናት ብሎ ሲነግርሽ ይውልና ለሀገሬ ለመሞት የተዘጋጁት ብሎ ግን ሴት ልጅ ያስለቅሳል። የሴት ልጅ ራቁት ይዞ ገና ለገና አድቫንቴጅ የለም። እንዲህ አይነት ወታደር የለም። ውትድርና በጣም የተከበረ ሙያ ነው። በነገራችን በግሌ የምወደው ማከብረው ጽንሰ ሀሳቡ ስለሚመቸኝ ነው የምልሽ።
ውስጡ ያለው እሳቤ። ስለዚህ አንቺ ከእንደዚህ አይነት ሰው ራቂ፣ አይጠቅምሽ። እንደውም እሱን ያገባችን የጠበሰች ሴት ካለች እዘኝላት። የኔ ናት አብራው ከሆነች እስካሁን እዘኝላት። ምን አይነት ህይወት ልትኖር እንደምትችል ከእንደዚህ አይነት ሰው ጋር። ራስሽን አክብሪ እንጂ እንዴት ነው እንደዚህ የተገፋሽና እየተናቅሽ ላይሽ ላይ ቺት እያደረገ እየተጫወተብሽ እንደገና ከሌላ ሰው ጋር ሲንግል ነው አይደለም የሚለውን ለማጣራት የምትሞክሪው? ከዛሬ ጀምረሽ ራቂ፣ ከዚያ አካባቢ ከተጎዳሽበት ቦታ ራቂ። ብቻሽን ሁኚ፣ ስልክሽን ቀይሪ፣ ጸሎት አድርጊ። የተከበረ ሰው ነው የሚገባሽ። እንደዚህ አይነት ሰው አይገባሽ። ስቃይሽ ነው የሚበዛው። ስለዚህ አትጠይቂ፣ አታጣሪም፣ ስለሱ አትወቂም። ህይወትሽ ውስጥም ጭራሽ ሊኖር የማይገባው ሰው ነው ይሄ። ይህን ጭንቅላትሽ ውስጥ አስገቢው። ተገባባል? እሺ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ፣ አመሰግናለሁ። ሴቶች አዳምጡኝ። ይሄ ጫፍሽን ሊነካ የሚሞክር ወንድ ፍቅረኛሽ እንኳን ሆኖ በቃ አልፈለግሽም አይደል? መሳም እንኳን ካልፈለገች እኮ አልፈለገችም እኮ በቃ። ጀንትልማን እኮ ይሄን አያደርግም ጓድ። ያው ዘንድሮ ወንድ ለመባል መድፈር አለብህ። የሴት ልጅ ገንዘብ ቁጭ ብለህ ጡረታ መቀበል። እንደዚህ አይነት ወንዶች ናቸው እንደ ወንድ አክት የሚያደርጉት። እንዲህ ከሆነ በአፍንጫ ይውጣ፣ ይቅርብኝ። ወንድነት እንዲህ ከሆነ እውነት እችዋለሁ ጋይስ፣ ወንድነም እንዳትሉኝ። ይሄ ከሆነ መለኪያው ገብቷችኋል። እና እንዲህም ሆናችሁ ደግሞ ወንድነን ብላችሁ የምታስቡ ሰው ወንዶች ደግሞ ካላችሁ እየሆናችሁ እናንተ እዛው በጸበላችሁ እናንተ ያዙት ወንድነትን። ይቅርብኝ፣ በአፍንጫችን ይውጣ። መለኪያው ጀንትልማን ሴት ልጅን ሪስፔክት ያደርጋል። ይሄ መሰልጠን ነው፣ መስቀጥ አይደለም። አልፈለገችም፣ በቃ አልፈለገችም። ሪስፔክት አድርገው። ታከብራለች እኮ አንተም ነገር እንጂ በግድ ማግባባት የማይጠበቅብን። በቃ ለዚህ ነገር ሬዲ አይደለሁም ሶሪ ካለች ይህ እናት ምን መሰለሽ ማማይ ማለት አይጠበቅብህም። ጀንትል ሁን። በቃ አልፈለገችማ፣ በቃ ኦኬ። ስትፈልግ ይሆናል። አንተ ራሱ ያንን ነገር ስትቶና ስትሰበሰብ እሷ ጥያቄ ይፈጠርባታል። እንዲህ በጣም እኮ ስማርት ሰው ነው። ሞር እሷ አቴንሽን ወደ አንተ ይሆናል። የሚለምን ሰው አለ አይገርምም? እኔ እናት ምን መሰለሽ አይዞሽ ሙድሽን አምጪ እንዴ! ኧረ ስንት የሚያሳስበው ጉዳይ አለ። ለዚህ